ቤት መሸጥ ስራዬ፣ እምነት ማትረፍ ግን እሴቴ የሆነ ፈጣሪን አስቀድሜ እናንተን ወደ ደንበኞቼና ቤተሰቦቼን አስከትዬ ከናንተ በኋላ ሁልጊዜም ቢሆን ስለ እውነት፣ ስለ መሻሻል፣ ስለ መማር፣ ስለ መለወጥ በጋራ አንድ ላይ ከፈጣሪ ጋር ከናንተ ጋር የተሻለ ነገርን ስለማድረግ በዚህ ወሬ በሚበዛበት የሪል ስቴት ኢንዱስትሪ ውስጥ በተቻለኝ መጠን ሁልጊዜም ስለ እውነትና እውነትን አስቀጥዬ ሁሌም ቢሆን ለሰዎች የተሻለ የቤት አማራጭ በመስጠት ይህን ብቻም ሳይሆን ሁሌም ከደንበኞች ጋር እንጂ ከሪል ስቴቱ ጋር ባለመቆም ደንበኞቼን ለተሻለ ህይወት፣ ለተሻለ ነገር ባለኝ እውቀት፣ ባለኝ ክህሎት ልክ ሁልጊዜም ከናንተ እየተማርኩ ከሌሎች ወንድሞቼ ከታላላቆችም ትምህርት እየወሰድኩ እየቀሰምኩ ዛሬን ሳይሆን ነገን ለማሻሻል ትናንት ላይ ቆሜ ዛሬን እያየው ወደፊትን እየተመለከትኩ የተሻለ ነገርን በዚህ በሪል ስቴት ኢንዱስትሪ ውስጥ ከመህንድስና ከአማካሪነት ሙያ በተጨማሪ የሽያጭ ሰራተኛ ሆኜ ብዙዎቻችሁን እናንተን የቤት ባለቤት እያደረግኩ የምገኘው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ነኝ። ሰላምታዬ በያላችሁበት ይድረሳችሁ ውድ ቤተሰቦቼ፣ እንደምን ዋላችሁ? እንዴት አመሻችሁ? ዛሬ ደግሞ እንግዲህ እናንተን ይጠቅማል በመለውና ዛሬ ላይ ብዙ ሪል ስቴቶች እንግዲህ ወይም ደግሞ ብዙ የሽያጭ አማካሪዎች ዋጋ መቀነስን እንደ መፍትሄ የሚያደርጉ ነገር ግን ደንበኞች ዋጋ ቅናሽ የሆነ ወይም ደግሞ ርካሽ ዋጋ ያለውን አፓርትመንት እንደሚገዙ በማድረግ የተለያዩ ማሻሻያዎችን በማድረግ ሰዎችን በዋጋ በመቀነስ ብቻ በማታለል ወይም ደግሞ ዋጋ ቀንሰን በመሸጥ በሚል ሐሳብ ላይ ብዙ የተመረኮዙ ሪል ስቴቶችንም ጭምር ስማቸውን ሳንጠቅስ ነገር ግን ሐሳቡን ለናንተ ወደ ቤተሰቦቼ እያደረስኩኝ እናንተም በሐሳቦቻችሁ በኮሜንት በኩልም በስልክም እየደወላችሁ የተለያዩ መረጃዎችን የምንሰጥ ይሆናል። ከዚህ በተጨማሪ ደግሞ አሁን ላይ ኢንጂነር አደባባይ ከስቱዲዮ አፓርትመንቶች ጀምሮ እስከ ባለ 3 መኝታ እንዲሁም ደግሞ እስከ ፔንት ሃውስ ጀምሮ ለኢንቨስትመንትም ለመኖሪያም የሚሆኑ እጅግ ውብና ዘመናዊ አፓርትመንቶችን በቦሌና በካሳንቺስ አሁን በሽያጭ ላይ ነው ያለውት። ስለዚህ ከስቱዲዮ አፓርትመንት ጀምሮ አፓርትመንቶችን አሁን ላይ ለኢንቨስትመንትም ለመኖሪያ መግዛት የምትፈልጉ ያለ ወለድ የሚሸጡ በቅድመ ክፍያ የሚሸጡ ይሄ ማለትም ምንም ጭማሪ የሌለባችሁና እጅግ ታማኒነትን ካተረፈ ትልቅ የሆነ የሪል ስቴት ኩባንያ ጋር እየሰራው ነው የሚገኘው። ስለዚህ የዛ አይነት ሐሳብ ያላችሁ ደንበኞች ደግሞ በስልክ ቁጥሮቼ በዋትስአፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አካውንት እየደወላችሁ መረጃውን እያገኛችሁም የቤት ባለቤት የምትሆኑበትን እድል አመቻቻለሁ። እንቀጥላለን። መልካም ቆይታ ከኔ ጋር። በሪል ስቴት ኢንዱስትሪ ውስጥ ብዙ ሰዎች ወይም ደግሞ የሽያጭ አማካሪዎችን ጨምሮ የተለያየ ከሪል ስቴቱ ኢንዱስትሪ ውስጥ የሚሰሩና ወይም ደግሞ ውጭ ላይ ያሉ ሰዎች ደንበኞች ርካሽ ዋጋ ወይም ደግሞ ቅናሽ ዋጋን እንደሚመለከቱ ያምናሉ። ለኔ ግን እንደዛ አይደለም። እውነታውም እሱ አይደለም። እውነቱ ደንበኞች የዋጋው የቀነሰ ወይም ደግሞ ቅናሽ ዋጋ ያለውን አፓርትመንት ሳይሆን እሴትን ነው የሚገዙት። አንድ ምሳሌ ልስጣችሁ። ሁለት ሰዎች እናወዳድራቸው። ሁለቱም ጫማ ነው የሚገዙት። ምናልባትም አንድ ቡቲክ ላይ ይሆናል ይሄን ጫማ የሚገዙትና አንደኛው በውድ ዋጋ በ10 ሺህ ብር ጫማ ገዛ። አንደኛው ደግሞ በ5 ሺህ ብር ጫማ ገዛ። በ5 ሺህ ብር የገዛው ሰው ዋጋውን አይቶ ቅናሹን አይቶ ገዝቷል እና ይህ ጫማ በ3 ወሩ ተቀደደ። አሁንም ድጋሚ ሌላ ጫማ በ3 ወር በዛው ተመሳሳይ ዋጋ ገዛ፣ በ5 ሺህ ብር ማለት ነው። ስለዚህ በ10 ወር ውስጥ ሁለት ጫማዎችን በ10 ሺህ ብር ገዛ። አሁንም ድጋሚ ተበላሸበት ወይም ተቀደደ፣ አሁንም ገዛ። ነገር ግን 10 ሺህ ብር የገዛው ሰውዬ ያ ጫማ ኳሊቲው ሳይቀንስ ጥራቱ ሳይቀንስ ስቲል 1 አመት እየለበሰው። ስለዚህ ሁለተኛው ሰውዬ ወይም ደግሞ በ5 ሺህ ብር የገዛው ሰውዬ የተመለከተው ዋጋውን እንጂ የጫማውን ኳሊቲ የጫማውን ጥራት አይደለም። ስለዚህ ይሄ ሰውዬ አሁን ዋጋ ያስከፈለው ምንድነው? ዋጋ መመልከቱ ነው። ዋጋ ስለተመለከተ ድጋሚ ግን የሚገርመው ከዋጋው በላይ ሌላ ዋጋ ወጣ። በሪል ስቴትም እንደዚህ ነው፣ ተመሳሳይ ነው። ስለዚህ እዚህ ላይ የተሳሳተው በጫማው ዋጋ ሳይሆን በውሳኔው ነበረ። ሪል ስቴት ላይም እንደዚህ ነው። ብዙ ሰዎች በውሳኔያቸው ነው የሚሳሳቱት። እሴት ነው የሚገዛው ወይንስ ደግሞ ምንድነው የሚገዛው ብለው ስለማያስቡ እንጂ ሪል ስቴት ላይ ይሄንን ነው ዋጋና እሴት ልዩነታቸው። አንደኛው እሴት ይገዛል፣ አንደኛው ደግሞ ዋጋ ይገዛል። ስለዚህ አፓርትመንት ላይ እኔ እንደማስበው ሁሉም ሰው እሴትን ነው የሚገዛው ብዬ ነው እኔ ማምነውም እሱን ነው።
5 ሚሊዮንም ብር ይግዛ፣ 10 ሚሊዮንም ይግዛ፣ 30 ሚሊዮንም ይግዛ፣ 50 ሚሊዮንም አፓርትመንት ቢገዛ እሴት እንደገዛ ነው የማስበው። እንደዛ ነው የኔ ልምዴም። ታዲያ በቀጣይ እዚህ ቪዲዮ ላይ 3 ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው ሰዎች ወይም ደግሞ ደንበኞች አፓርትመንት ሲገዙ ለምንድን ነው ውድ ነው የሚሉ? ውድ ነው ማለታቸውስ ቤቱን እንዳይገዙ ያደርጋቸዋልን? ሁለተኛው ደግሞ እሴትን እንዲገዙ ምን እናድርግ፣ እንዴት እናድርግ የሚለው ሐሳብ ይሆናል። በሶስተኛ ደረጃ ደግሞ 5 የሆኑ ወርቃማ የሽያጭ ህጎችን እነግራችኋለሁ። ወይም ደግሞ ሪል ስቴት ላይ የተወሰኑ ሪል ስቴቶች የሚጠቀሙባቸው ወርቃማ የሽያጭ ህጎችን ለደንበኞች የሚጠቅሙ ለኛም አዋጪ የሆኑ ወይም ደግሞ እኛም በቀላሉ የምንሸጥባቸውን ወርቃማ ህጎችን እነግራችኋለሁ። ታዲያ እስከዛው ኮፒ ሊንክ፣ ሼር እና ሰብስክራይብ እያደረጋችሁ ሐሳባችሁን ደግሞ ኮሜንት ላይ እያስቀመጣችሁ ሁልጊዜም ከፍ ብለን እንብረር። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጎዴ ነኝ። መልካም ቆይታ ከእናንተ ጋር። ወደ ዋናው አጀንዳችን ከመግባታችን በፊት ይሄን ላስታውሳችሁ። ሽያጭ ማለት ሰዎችን ማታለል አይደለም። ይልቁንስ ለሚያወጡት ገንዘብ ወይም ደግሞ ለሚገዙት አፓርትመንት የሚያሳምናቸውን ውጤት ወይም ደግሞ እሴት መሸጥ ነው። በዚህ አምናለሁ። እንቀጥላለን። አንድ ሚስጥር ልንገራችሁ። ደንበኞች አፓርትመንት ሲያዩ ወይም ደግሞ ሲገዙ ወይም ደግሞ መረጃ ሲጠይቁ ውድ ነው ሲሉ ምን ማለታቸው ነው? ለኔ ይህን ቃል የሚናገሩት ብዬ የማስበው ዋጋው ውድ ሆነ ወይም ደግሞ ማማረራቸው ሳይሆን ይህ ለነሱ የሚሸጠው አፓርትመንት እነሱን በቂ የሆነ ማሳመኛ ወይም ደግሞ ለሚከፍሉት ገንዘብ ልክ አይሆንም ብለው ማሰባቸው ነው። ወይም ደግሞ ቤቱ ለኔ ገንዘብ አይመጥነውም ብለው ያስባሉ። ይህ ማለት ግን ሁሉም ደንበኞች ማለት አይደለም። ለምሳሌ እኔ አሁን እናንተ ወይም ደግሞ ደንበኞች የተለያየ ማህበራዊ ሚዲያ ላይ ታችሁ ሊሆን ይችላል ወይም በአካል አጋኝታችሁ ሊሆን ይችላል። ስለ ቤት መረጃ ስትጠይቁኝ ውድ ነው አላችሁኝ ማለት ለኔ እኔ የምሸጣላችሁን አፓርትመንት ለምን ዋጋው እንደዚህ እንደሆነ አልተረዳሁም አስረዳኝ እያላችሁኝ ነው ብዬ ነው ማምነው። እና እኔ ቀጥሎ ስለምሸጥላችሁ አፓርትመንት ለምን ዋጋው እናንተ ላይ ፌር እንደሆነ፣ ለምን ዋጋው እንደውም ለእናንተ በጣም ጥሩ ነገር እንደሆነ የማስረዳችሁም ቃል በቃል የምነግራችሁም የማሳያችሁም ቁጭ ብለን እናንተ ጋር ተወያይተን የምንወስነውም ለዚህ ነው እንጂ አንድ ሰው ውድ ነው ካለ አለ ማለት ወይ አቅም የለውም ማለት አይደለም፣ ወይ ደግሞ ቤቱ በጣም የወረደ ኳሊቲ ነው ማለት አይደለም፣ ወይ ደግሞ ሰውየው ያለው አቅም ትንሽ ስለሆነ በዛች ትንሽ ብር ቤት መግዛት ነው የሚፈልገው ማለትም አይደለም። ስለዚህ በዚህ ደረጃ ነው የማየው። አንድ ምሳሌ ልስጣችሁ። አሁን እኔ ከረንትሊ ከምሸጣቸው አፓርትመንቶች ቦሌ አትላስ ማድ ሆቴል አካባቢ የሚገኘውን ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶች የያዘውን አፓርትመንት ሊገዛ አንድ ደንበኛ መጣ እንበል እና ዋጋውን ጠየቀኝ። ለምሳሌ እኛ የምንሸጣቸው አፓርትመንቶች በካሽ ቦሌ አትላስ ያሉ 9.2 ሚሊዮን ብር ጀምሮ ወይም ደግሞ በቅድመ ክፍያ ከ10.8 ሚሊዮን ብር ጀምሮ ነው እና ቀጥታ ለደንበኛው ለምሳሌ 10.8 ሚሊዮን ብር ነው ብለው ውድ ነው ሊለኝ ይችላል። ነገር ግን እንደዛ ከማለት በፊት ስለ ቦሌ፣ ስለ አፓርትመንቱ፣ ስለ ሎኬሽኑ፣ ስለ ትርፉ፣ ያለ ወለድ ስለ መሸጣችን፣ ነገ ይሄን አፓርትመንት በዶላር እንደሚያከራየው ብነግረው፣ ወደፊት ለልጆቹ ትልቅ የሚያወርሰው ቅርስ እንደሆነ ምነግረው፣ የለፋበትን የደካማበትን ገንዘብ እዚህ ላይ ማስቀመጡ ትክክለኛ ውሳኔ እንደሆነ ባስረዳው፣ የተለያዩ ነገሮችን ብነግረው ስለ ዋጋም ላያነሳ እንደሚችል አምናለሁ። ምክንያቱም ደግሞ ያውቀዋል፣ እሱ ራሱ ይረዳዋል። ከማንም በላይ ቦሌ፣ ከማንም በላይ አፓርትመንቱ ጥራት፣ ከማንም በላይ ድርጅቱ ማን እንደሆነ ከዛ በላይ ስነግረው ይረዳዋል። ስለዚህ የደንበኛ ውድ ነው ማለቱን ትቶ ምንድነው የሚለው? ጥሩ የተሻለ ኦፈር ሰጣችሁኛል፣ አመሰግናለሁ፣ ዛሬ ውል እንፈራረም ብሎ ይሄዳል ማለት ነው። እና አብዛኛውን ጊዜ ደንበኞች ውድ ነው የሚሉበት ምክንያት መጀመሪያ ፕሮዳክቱን በደንብ ካለ መግለጽና
የፕሮዳክቱን ባህሪ ከተለያዩ ነገሮችና ወደፊት ከሚኖረው ወይም ደግሞ አሁን ላይ ካለው ነባራዊ ሁኔታ አንጻር እያዩና እያመሳጠሩ ለደንበኞች አለመስረዳት እንጂ ሰዎች ዝም ብለው የሚገዙትን ቤት ውድ ነው ማለት አይችሉም። ውድ ነው ሊሉም አይገባም። ስለዚህ ብዙ ጊዜ ደንበኞች ውድ ነው የሚሉት እነሱ የሚያወጡትን ገንዘብ ቤቱ እንዴት ሊችለው ይችላል ብለው ስለሚጠይቁ ነው። ስለዚህ እኔ የሽያጭ አማካሪ ኢንጂነር አደባባይ ሁሌ የማደርገው እንደዚህ ነው። ያኔ ደንበኛው ቁጥሩን ሳይሆን የሚመለከተው ጥቅሙን ነው ማለት ነው። ቤቱ 10.8 ሚሊዮን ብር ወይ ደግሞ 20 ሚሊዮን ብር መባሉን ሳይሆን እዚህ 20 ሚሊዮን ብር ላይ የሚያገኘውን ጥቅም ይሆናል ማለት ነው። ለዛ ነው ባለፈው ሳምንት ሁልጊዜም የኔ ደንበኞች ስደውሉልኝ የቤቱን ዋጋ ሳይሆን መጠየቅ ያለባችሁ ከቤቱ ከምትገዙትን ቤት ነገ እናንተ የምታገኙትን ጥቅም ጠይቁ፣ እኔ ጋም ቢሆን ሌላ ቦታም ቢሆን የሚል ቪዲዮ ባለፈው ሳምንት ይሰራውላችሁና በአጠቃላይ ስለ ዋጋ ወይም ደግሞ ውድ ነው ርካሽ ነው ስለማለት ይሄን ሐሳብ ሰጣችኋለሁ። ወደ ቀጣዩ ጉዳያችን የምናልፈው ሰዎች እንዴት በእውነት ይገዛሉ የሚለው ጉዳይ ይሆናል። ቤተሰቦቼ ብዙ ጊዜ ንግዶች የሚከስሩት ምንድነው? ምርታቸውን ብቻ ስለሚሸጡ ነው። ያ አይደለም። ብዙ ጊዜ ደግሞ ደንበኞች የሚፈልጉት ውጤቱን ነው። ያ ስለሆነ ሪል ስቴት ላይም እንደዚህ ነው። አብዛኛውን ጊዜ የማስታወቂያ ጋጋታ፣ የቴሌቪዥን ጋጋታ የመሳሰሉ ነገሮችን ልታዩ ትችላላችሁ። ምንም ነገር የሚጨበጥ የሚታይ በሌለበት ማለት ነው። እና ብዙ ሰዎች ምናልባት ማስታወቂያ አይተው ሊገዙ ይችላሉ፣ የሚታይ የሚጨበጥ የመሳሰሉት ነገሮች በሌሉበት። ይህ ለነሱ እምነት ይመስላችኋል፣ ግን እምነት እንደዛ አይደለም የሚገነባው። ትረስት እንደዛ አይደለም የሚገነባው። ትረስት የብዙ ዓመታት ልምድ የብዙ ዓመታት ቆይታ ነው የሚሆነው። አንድ ጊዜ ትረስት ከተደረገ ደግሞ ትረስት ነው። ደንበኞች አይደለም ከሚያምኑት ሪል ስቴት ከሚያምኑት የሽያጭ አማካሪ ነው የሚገዙት። ለምሳሌ ከኔ ብዙ ሰዎች አሁን ስለሚያምኑኝ ከምዘራበት ይልቅ ከማልሰራበት ቦታ ሽጫቃለሁ። ስለሚያምኑኝ እኔ ጋር ኢንጂነር አደባባይ እንደዚህ ነበር ፍላጎቴ፣ እንደዚህ መረጃቸውን በግልጽ ይናገራሉ፣ አቅማቸውን ይናገራሉ። ስለዚህ እንገዛለን። መጀመሪያ ማናምነው ነው እኔና ምነው ማለት ነው። ከዛ ነው ድርጅቱን የማምኑትና እምነት እንዴት ይፈጠራል ከተባለ ደግሞ በስራ በውጤት በማሳየት በመተግበር ያን ካመኑ ደንበኞች ይገዛሉ። በመጨረሻም አንድ ሐሳብ ልንገራችሁ። ሁልጊዜም ቢሆን ዋጋ መቀነስ ለመሸጥ መፍትሄ አይደለም። ዋጋ ሲቀነስ እንደውም ብዙ ችግሮችን ሊያመጣ ይችላል። አብዛኛው ጊዜ ገበያው ላይ ሆነ አይታችሁ ከሆነ ዋጋ ቀንሰው ሸጠውላችሁ ወይም ደግሞ ሸጠውላቸው አሁን ላይ አፓርትመንቱ የት እንዳለ ምን ደረጃ ላይ እንደደረሰ እንኳን የማይታወቅ ጉድ አለ። በዛው ልክ ደግሞ እናንተ የማታውቋቸው እኛ የምናውቃቸው በጣም ገራሚ ስማቸውን ምናልባት ቲቪ ላይ ምናምን የማሰሟቸው አስገራሚ ድርጅቶች አሉ ሪል ስቴቱ ላይ። ዘያቦርኔት በቃ የለበሱት ሪል ስቴት የሚባለውን ሐሳብ በሙሉ የተላበሱ ድርጅቶች አሉ። እምነት የፈጠሩ ደንበኞቻቸው ላይ ዝም ብለው ደንበኞች ሄደው የሚገዟቸው ምንም ይሁን ምን ሳያዩ ኢቭን ቦታው የት እንደሆነ እንኳን ሳያዩ ሄዶ የሚገዟቸው ደንበኞች ፕላን በማየት ብቻ በፕላን የሚሸጡ ሪል ስቴቶችም አሉ። ዛት ኢዝ ትረስት። እምነት ገንብተዋል እናንተ ላይ። ስለዚህ እንደ ማጠቃለያ ስንወስደው ደንበኞች የሚገዙትን ነገር ውድ ነው ብለው አያውቁም። ውድ ነው የሚሉት ከሚያገኙት ጥቅም አንጻር ነው። ዋጋና ሴት በጣም ሰፊ ልዩነት ነው ያላቸው። ስለዚህ ውድ ደንበኞቼ ምናልባት ለዚህ ለቻናል አዳዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ። ኢትዮጵያ ለዘላለም ትኑር።